ሰላም እንዴት ናችሁ? በዓለም ውስጥ ሆነ በአገራችን ውስጥ የሚገኙ ጣፋጭ ምግቦችን የምንቀምስበት የፍታ ፕሮግራማችን ነው። ፍሬ ተናሽ ተገኝተሽ እስከምትመጪ ላስታውቅልሽ። ወይ ደግ አደረግሽ። እኔ የምልሽ ወይ ዛሬ አንድ ለየት ያለ ቦታ ነው ይዤሽ የመጣሁት። ቡና ትወጃለሽ? እውነት ለመናገር በጣም ነው የምጠላው። በእውነት በጣም መጥላት ቡና ይከብዳል። ይሁን ግን ቡና ለማይወዱም ሰዎች ቆንጆ የሚጠጡ መጠጦች ያሉበት ቦታ ነው። እስከ ገባና ምን እንዳላቸው እናያለን። ከዛ በፊት የቡናን አመጣጥ ታውቂያለሽ ወይ? ጅማሬው እንዴት እንደሆነ ምንም አይደለም እና ልንገርሻ ይሄን ድል ተጠቀም ለማያውቅ ምን እንደምናገረው እንግዲህ በ9ኛው ክፍለ ዘመን ላይ ነበር ካሊድ የሚባል ኢትዮጵያዊ እረኛ ፍየሎችን ለመመገብ ወይም ደግሞ ለማብላት ወደ ሜዳ በወጣበት ሰዓት ላይ አንዲት ፍየል ለየት ያለ ፍሬን ትበላና ስትቅበዘበዝ ይመለከታል። ታዲያ እቺ ፍየል የቀመሰችው ነገር ምንድነው በሚል ራሱ ካሊድ የሚሞክረውና ይሄ ፍሬ የሚሰጠውን መነቃቃት ይመለከታል ማለት ነው። ታዲያ እኛም ዛሬ በኢቲ ኮፊ ቴስት ተገኝተን የተለያዩ የሀገራችንን የቡና አይነቶች እናያለን። ሌላም ብዙ ለየት ያሉ ነገሮች አሉ። አቀራረባችን፣ አዘገጃጀታችን ለየት ያለ ነውና መታችሁ ጎብኙን ስላሉን እዚህ ተገኝተናል። እስኪ ወደ ውስጥ እንግባና ከምሩ ጋር ቆንጆ ቆይታ እናደርጋለን። ፕሮግራማችንን ተከታተሉ። ሰው የተለያዩ የቡና አይነቶች ናቸው ያሉት ማለት ነው አይደል? ሲዳም፣ ጉጂ፣ ከፋ፣ ሐረር፣ ኢልባ አንደኛ በጣም ነው የሚያምረው። ያሉትሽ እውነት በጣም ያምራል። ምንድን ናቸው እነዚህ? ግሪን ኮፊ ኦኬ በጣም ተቆልቶ በትንሹ ከዛ ልጣጩ ከበቁና ይሄንን በደንብ ግልጽ የሚያደርግልን ሰው እንፈልጋለና ያ አንጃ አይገባንም። በምን እንረዳለን? ምንድን ናቸው እነዚህ? ይሄ ነው ለየት የሚያደርጋቸው ነገር ይመስለኛል። ፓኬጂንጋቸውም ያምራል። ተመልካቾቻችን በጣም ልዩ ነው። በጣም ነው የሚያምረው። ገና ከጅምሩ በጣም ብዙ አዲስ ነገር እንዳላቸው መገመት አይከብድም። እስኪ ደግሞ ዝርዝር እያለን ሌላውንም እንመለከታለን። እንኳን ደህና መጣችሁ። ሰላም እንዴት ነሽ? አንደና ቆየሽ? እንኳን ደህና መጣችሁ። ሰላም እንዴት ናችሁ? ሳይለን አያችሁት? ጎበኛችሁት? ገና መች ይሄ ግን በጣም ደስ ይላል። በጣም ነው የሚያምረው ቤቱ። ትንሿን ኢትዮጵያ ያሳያችሁ። እዚህ ጋር ምልክቱ እንደምታዩት ቴስት ኦፍ ኢትዮጵያ ነው። እዚህ ጋር ኢትዮጵያን በደንብ ማርገን የምናጣጥምበት የተለያየ ሲንግል ኦሪጂን ያለበት ቡናዎች አሉ። እንደምታዩቸው በየስማቸው ስር የጉጂ፣ ሊሙ፣ ጅማ፣ ሊባቡር፣ ሐረር ሁሉም ቡናዎች እዚህ ያሉ። ከዛ ደግሞ በተጨማሪ ሌላ ቦታ ከተለመዱት ቡናዎች ባሻገር እኛ የቡናን ቫልዩ አድ በማድረግ ቡናን በካፕሱል ይዘን መተናል። ይሄ ካፕሱል ኮፊ እኛ ጋር ይገኛል ማለት ነው። ቀምሻ ማለት አግራ ገብቷት ነበር። ይሄ ነገር ምንድነው እያልሽ ነበር ስትገባ? ይቺ የምታገለግለው ለቀምሻ ነው? እስኪ በደንብ አይደለም። አሁን እዚህ ጋር መጀመሪያ ስለ ቡናው አመጣጥኒ። እሺ ቡና የተለመደው ግሪን ኮፊ ነው ገበያ ላይ ማለት ነው። ግሪን ኮፊ አለ። ከዛ እነዚህ ሁሉ የቡና ዲፌክቶች ናቸው። ከቡና ላይ የሚወጡ የቡናን ቃና እንዲመር የሚያደርጉ ወይ ደግሞ የለመድነው የማሽን ቡና ቴስት አለ አይደለ? እሱ ቡና የማሽን ቡና ከባድ ነው ይላል ሰው። ቡናው በራሱ ከብድ አይደለም። የኢትዮጵያ ቡና ፍሌቨሮቻቸው በሙሉ አሪፎች ናቸው። እንደዛ ሆኖ ሳይሆን ከነዚህ አንድ እንኳን ቢገባ የቡናን ቴስት ቃና ይቀይራል። ያንን የተለመደውን ቃና ያመጣል። ቡናው በደንብ እነዚህ ወጥተውለት ንጹህ ቡና በዚህ መልኩ ይኖርና አሁን ይሄ ተለቀመ ንጹህ ቡና ያስታውቃል። ክሊን ኮፊ ላይ ይሄኛው ከዛ ይቆላል።
ከተቆላ በኋላ ራሱ ይሄኛው ይለቀማል። አንዴ ነጣ ያሉትን ይለቀማል እና ቤት ዝም ብለን ነው የምንጠጣው። ከዛ ደግሞ ይሄኛው ንጹህ ቡና ይሆናል ማለት ነው ይወጣል። አሁን እነዚህ ነገሮች ሁሉ የራሳቸው የሄልዝ የሆነ ችግር አላቸው ዲፌክቶቹ ሲኖሩ ማለት ነው። የራሳቸው ሄልዝ አሁን ለምሳሌ ሃርሙፉል ባክቴሪያ ኮንቴን የሚያደርጋለ እንደዛ ማለት ነው። ሶ እነዚህ ሆነና እኛ ጋር ሚዲየም ሮስት ቡና ነው የሚገኘው። ዳርክ ያው የለመድኩት ቃና እንዳይቀርብኝ ብሎ ገፍቶ ለመጣ ሰው ኦፍ ኮርስ እንትን እንላለን፣ ግን የቡና ትክክለኛ ጣዕም የሚገኘው ሚዲየም ሮስት ላይ ነው። ስለ ማሽኖቻችን እና እቺ ቡና እንዴት ነው የምትፈላው ወደሚለው ግን ከዚህ ሁሉ ነገር በፊት ቅድሚያ ለተመልካቾቻችን ላስታውስ። በጣም ሳያቸው ጓጉቼ ወደ ሀሳቡ ገባንና አንቺ አላስታውሽኝም አየሽ። እኔ አቅሌሲያ እባላለሁ የኢቲኮፍ ማናጀር ነኝ። እሺ ሶ አሁን ወደ ማሽኖቻችንና ካፕስልን እንዴት ነው የምናፈላት ወደሚለው ስንሄድ ይሄኛው ሲኢኦ ሞዴላችን ነው፣ ጁሊያ ይባላል። ኮንቲኒየስሊ 6 ካፕ ብሪው ያደርጋል። ለሲኢኦ ሞዴል ያልንበት ምክንያት አንድ ሲኢኦ ኦፊስ ቁጭ አድርገው የተወሰኑ እንግዶች ቢመጡበት ያለምንም ግርግር ራሱ ቡናን አፍልቶ ራሱ ሰርቭ አድርጎ እንግዶችን መጋበዝ የሚችልበት ለአጠቃቀም በጣም ቀላል የሆነ ካፕሱሉን ከቶ ምንም ኮምፕሊኬትድ ነገር ሳይኖር ከፈለገ ሬስትሬቶ፣ ኤስፕሬሶ፣ ሉንጎ የሚለውን በውሃው መጠን መጥኖ ራሱ አፍልቶ ሰርቭ ማድረግ ይችላል በካፕሱሉ ብቻ። ላይ ደግሞ ኮፊ ባራችን ስንሄድ ደግሞ እንዴት እንደሚለው እናያለን። ከዛ እችኛዋ ደግሞ ሚልካ ትባላለች፣ ፋሚሊ ሞዴል ነች። ፋሚሊ ሞዴል ያልንበት ምክንያት አንድ ቤተሰብ ውስጥ የተለያየ የቡና ቴስት ያለው ሰው ሊኖር ይችላል። ለምሳሌ አባትየው ኤስፕሬሶ ቢፈልግ፣ እናትየው ላይት ኮፊ አሜሪካኖ ብትፈልግ፣ ልጆቹ ካፕቺኖ ቢፈልጉ ሁሉንም ሰርቭ ማድረግ የሚችል ማሽን ነው ማለት ነው። ለአጠቃቀም በጣም ቀላል ነው። ይሄንን ብቻ እየቀየሩ ፖድም ይጠቀማል። ሁሉንም የቡና አይነት ትወስዳለን። ይሄ በጣም ሲምፕል የሆነ ፋሚሊ ሞዴል ሚልካ ነው ማለት ነው። ከዛ ወደዚህኛው ደግሞ ስንመጣ ኦሽኒያ ይባላል። ይሄኛው ኦሽኒያ ካፓሲቲው ትንሽ ከፍ ያለ ነው። ካፕስል ይጠቀማል። ከ40-50 ሰው ከዛም በላይ ሰው ሰርቭ ያደርጋል። 40-50 ሰው? አዎ ከዛም በላይ ሰው ሰርቭ ያደርጋል። ሰው የሆነ ኮፊ ሃውስ ውስጥ እንደ አንድ ማሽን ማገልገል ይችላል ማለት ነው አይደል? ይችላል፣ እንደ ከስተመር ካፓሲቲ ማለት ነው። ያ ሰው ይችላል። ካፕስል ኮፊ ይጠቀማል። እንደምታዩት እዚህ ጋር አሜሪካኖ፣ ሉንጎ፣ ኤስፕሬሶ፣ ሬስትሬቶ በጣም በሲምፕል ዌይ ሰርቭ ማድረግ ይችላል ማለት ነው። በጣም አሪፍ። እቺኛው ደግሞ ትልቁ ማሽናችን ጋያ ነው። ይሄኛው ወተት ራሱ የሚወስድበት አለው። እነዚህ ነገሮች ሁሉ ካፕስል ይገባል፣ ካፕስል ይዘጋል። የፈለግነው ሬስትሬቶ፣ ኤስፕሬሶ፣ ሉንጎ፣ አሜሪካኖ፣ ካፕቺኖ ሁሉንም ሰርቭ ያደርጋል። ለኮመርሻል ዩዝ ይሆናል ማለት ነው። ያለ ካፕሱል እዚህ ውስጥ የምንጠቀመው ምንም ነገር የለም። ምንድነው አሁን ቡና ከተለመደው ነገር በላይ ቫልዩን አድ አድርገን በካፕስል ነው ያመጣ ነው። በካፕስል ስታመጪ ካፕስል ኮፊውን የሚያውቀው ማሽኑ ያለው ሰው እኛ ሀገርም ስለሌለ ደስተኛ ሆኖ ይወስደዋል። ግን ደግሞ ካፕስል ኮፊ እዚህም ቴስት አድርጎ ውጭም ቴስት አድርጎ ደግሞ እዚህ ሀገር አይገኝም በማለት ማሽኑ የሌለው ሰው ወይ ደግሞ እዚህ ቴስት አድርጎ ደግሞ ማሽኑን ወስዶ ካፕስል ለሚጠቀም ሰው ነው ማሽኑን ያመጣ ነው እንጂ ማሽኑ ብዙ እንትን ሆኖ አይደለም። ግን ካፕስል ሰርቪስ ታደርጊው በምን ላፍላ የሚል ጥያቄ ስለሚኖር ማሽኑን ሰርቭ እናደርጋለን ማለት ነው። እንትን ለሚሉ ሰዎች አሁን የኔ እናት 3 ምናምን ካልጠጣች አቦልቱና በረካ ብላ አትረካ። የጀበናው ሴረሞኒ ይፈልጋል። ይረካሉ የቡና ሱስ ያለባቸው ብዙ። አሁን ምንድነው የቡና ሱስ ያለበት ሰው ትክክለኛ የካፊኑን እንትን ቡናው ላይ ወይ በጣም ዳርክ ሮስት የሆነ ቡናንም ጠጣው ኦር ምናምን ትክክለኛ ካፊኑን እዚህ ውስጥ ያገኛል። ቴስት ስታደርጉት ታዩታላችሁ። በአንዱ በቃ ትክክለኛ ካፊን እንትኑን አግኝቶ ቦታው ላይ ይገኛል ማለት ነው። ነው ሲየፈጆት አቦሌላ ተውና ይለ በረካ ይለ እስከ 3ኛም ቁጭ ብሎ እንትን የሚባልበትን ሰዓት ጊዜ ቆጥቦ አንዴ ጠጥቶ ዳንማን እስከ 3ኛንም ጠጣው ላለ ደግሞ የጀበና ቡና ቦታ ስላለ ላይ ይጠጣል። እስኪ እንዴት አገኙት ታዲያ? አሁን ለደንበኞቻችሁ አዲስ ነገር ነው አይደል? ብዙ የኮፊ ሃውሶች ላይ እንደዚህ አይነት ነገሮች አልተለመዱም። ስፔሻሊ በካፕሱል ቡናን ማቅረብ ለየት ያለ ነገር ነውና እንዴት አገኙት? ደንበኞቻችሁ ጋር ያለው ምላሽ ምን ይመስላል?
ሁለት አይነት ነው። ጭራሽ ስለ ካፕሱል የማያውቅ አለ። ካፕሱልን ደግሞ ኢትዮጵያ ውስጥ የለም ብሎ አስዩም አድርጎ መጥቶ በቃ ካፕሱል ቡና የለም የሚል አለ። ሶ ሁለቱንም ማርኬት ሳቲስፋይ ያደርጋል። የማያውቀው መጥቶ ከቀመሰው በኋላ የካፕሱል ደንበኛ ሆኖ ይቀራል። የሚያውቀው ደግሞ የኢትዮጵያን ቴስት እዛ የምን እንደሆነ ሳያውቀው ምን ታሽጎ በየትልልቅ ኮፊ ሾፖች የሚሸጠው እዚህ በራሱ በአገሩ ሰዎች እዚሁ ተመርቶ እዚሁ ታሽጎ የሚሸጠው ትክክለኛ የኢትዮጵያ ቡና ቴስትን ሲያገኘው ደግሞ ካፕሱሉን አገኘው ማለት። ስለዚህ ሁለቱንም ማርኬት ሳቲስፋይ ያደርጋል ማለት ነው። እንጂ ከፋ መሰል ሀገሮች አሉ። እነዚህ አካባቢዎች ቡና የሚገኝባቸው አካባቢዎች ናቸው። ምንድነው በየአካባቢው ያለው የቡና ጣዕም ልዩነቱ ምንድነው? እንግዲህ አሁን አጠቃላይ የኢትዮጵያ ቡና ስናቅ ጣዕሙ ከሌሎች ሀገራት ቡና የሚለየው ጣፋጭነት አለው ይባላል። ትንሽ ቴስቲ ነው፣ ፍሌቨሩ አሪፍ ነው፣ ይሄ ስዊት የሆነ ቴስት አለውና እነዚህ ጋር ሲሆን እንዴት ነው የምንለየው? እንዴት ነው ማወቅ የምንችለው? ያው ቴስት በማድረግ ነው የሚታወቀው። ግን ደግሞ ቡና የሚያውቁ ሰዎች ቡና ላይ ጥናት የሰሩ ሰዎች አሁን አንቺ ካልሹ ጣፋጭ በዘለለ ሁሉ በጣም ሲትረስ ቴስት ያላቸው ቡና ያንን ቴስት የሚፈልጉ ሰዎችም አሉ። በጣም እንደዛ አይነት ቴስት ያለው ቡናም አለ። ብዙ አይነት ቴስቶች አሉ። ለምሳሌ ሀረር ወደ ቾኮሌት ስዊትነስ ይሄዳል። እንደዚህ በፍሌቨር በጥናት የተደረጉ አሉ። የሚያውቀው ሰው ከዚህ በፊት የሚያውቀው ሰው ገና እንደሰጠሽው እንዴ ጉጂ እንዴ እርጋ ጨፌ ብሎ የመለየት ካፒንግ የተማረ ሰው የቀምሻ የተማረ ሰው ኦር ደግሞ ቡናን ኤክስፕሎር ማድረግ ኤክስፒሪየንስ ያደረገ ሰው ያውቀዋል። ካልሆነ ደግሞ እንደ አዲስ ኤክስፒሪየንስ እስኪ ይሄን አቅምሱኝ ይሄ ምን ይላል ይሄ ምን ይላል እያልሽ ራስሽ ኢትዮጵያን ቡና ዲስከቨር ማድረግ ትችላለሽ። ስለዚህ ምንም አይቀረንም ዛሬ የእርጋ ጨፌ የጅማው ትነግሪኛለሽ ልዩነቱን ግን እንፈትናለን። በነገሮች ላይ ቡና ተወደድ ለሷ የሚሆን ነገር ይኖራል ብዬ አስባለሁ። ብለን ይዘኝ ይወጣልሽ ሞልቷል። ቡና ለሚወድ ሰው ቦታችን አለው። ሶ አሁን ቴስት ኦፍ ኢትዮጵያን አይተናል። ከዚህ በኋላ ደግሞ የኮፍ ብሌንድ ኤንድ ትራዲሽን ቅድም እሷ እናቴ እስከ 3ኛ ጀበና ቡና ላለችው ጀበና ቡናን እናቀርብበት ቦታ እንሄዳለን ማለት ነው። ሶ ታች ቅድም እንዴት ነው የሚታወቀው ብለሻል። የቡና ጣዕም ሀረር ይርጋ ጨፌ። ሶ እንዳንቺ አይነት ጥያቄ ላላቸው ደንበኞቻችን ከታች ሲመጡ እዚህ ጋር ቆም ይሉና የየቦታው ቡና ምን ይላል፣ ቃናው እንዴት ነው፣ አንዱ ቡና ከየትኛው ቡና እንዴት ይለያል የሚለውን እዚህ ጋር አንብበው ለካ እንደዚህ ነው በሚለው ይሄዳሉ። እዚህ ያነበቡትን ቴስት ፍለጋ ይመጣሉ ማለት ነው። በጣም አሪፍ። ስለዚህ በመረጃ የተደገፈ ነው። በመረጃ የተደገፈ ነው። ባይደው የቤታችን ኢንቴሪየር በጣም ነው የሚያምረው። እናመሰግናለን። ቲቪቲ እንዴ ማለት አይዲያው እንዴት ነው ይመጣላችሁ? ምናምን ወል አርቶቹ ፒክቸሮቹ ነው በጣም ነው የሚያምሩት። አንደኛ ሰው ከታች ጀምሮ ከቡና ስሜት ሳይወጣ እንዲመጣ እንፈልጋለን እላይ ድረስ ማለት ነው። የቡናውን ነገር ሰው በየፍሎሩ ስለ ቡና አንዳንድ ኖሌጅ እየያዘ እንዲመጣ እንፈልጋለን። ዝም ብሎ አልተቀመጠም። ለምሳሌ ይሄ አቮካዶ እኛ ሰርቭ እናደርጋለን። እነዛ ፖዶች አሉ። ሁሉም ያለን ነገር ነው። ሁሉም አለን እና ስለ ቡና ኤክስፕሎር እያደረጉ በየፍሎሩ ስዕሎችም አሉ። ከ12 በላይ ሰዓሊያን የተሳተፉባቸው ስዕሎች አሉ። እነሱንም ዲስፕሌይ አድርገናል። ስለዚህ የእሷ እናት ወደሚያፈሉት አይነት የቡና እንትን መጥተናል። ኢትኮፍ ብሌንድ ኤንድ ትራዲሽን የሚባለው ክፍላችን ነው። ይህንን ሴታፕ የሚፈልገው ሰው አለ። የባህላዊ ይዘቱን ሳይለቅ ቡና ጠጥቶ እንትን ለሚል ሰው አለ። አንዷ እኔ ነኝ። ለዛ ነው እጣኑም አለ። ከዛ ከነዚህ ደግሞ ባለፈ አሁን ኢትዮጵያን ያልሽው ግን የአረብ ትራዲሽናል ኮፊ ቃዋም አለ። ይሄኛው ማለት ነው በቴምርና በአልመንድ ነው ሰርቭ የሚደረገው። ይሄኛው የአረብ ትራዲሽናል ኮፊ ነው። ሴታፑ እንደዚህ ነው። በአልመንድና በቴምር ሰርቭ ይደረጋል። የኛ ባህላዊ ቡና ደግሞ በጭኮ በቅቤ ሰርቭ ይደረጋል። ሰው አስቦበት ካልሆነ ጭኮ ተሰርቶ ያው የሚቀመጥም ነገር ስለሆነ ሰው አስቦበት ካልሰራው የሆነ ጭኮ እንዳማረሽ የምታገኙ ነገር አይደለም። እና ደግሞ ያው ከቡና ጋርም እንደ ቁርስ ባህላዊ ይዘቱን ሳይለቅ እንደዚህ ሰርቭ ይደረጋል ማለት ነው።
አሁን ብሪው ኤንድ ፕሪሚየም ባራችን መተናል። ሶ ቤቱ በጣም ምቾት ያለው ሰው እዚህ ጋር ቁጭ ብሎ ሪላክስ አድርጎ መጽሐፉን አንብቦ ወይ ስራውን ሰርቶ ጋዜጣውን አንብቦ ምሳውን በልቶ ወደዚህም ሬስቶራንቶች አሉን። ከዛ ደግሞ እታች ስናወራ የነበረው አለ ናቲ ጋር ሄዳችሁ ትቀምሳላችሁ። ቡና ማትወደውም ልጅ የሚጠጣ አላት። ቡና የምትወደውም ልጅ ቅድም ማሽኑ እንዴት እንደሚሰራ ኤስፕሬሶ ቀምሳለሁ ብላለች። ለናቲ ያስረክባችሁና እኔ ተመልሼ እመጣለሁ። በጣም ነው የምናመሰግነው። ነቃ ብለን እንጠብቅሽ። አዎ ነቃ ብላችሁ ነው የምትጠብቁኝ። ሰላም ናት። ሰላም ነው። እንዴት ናችሁ? ናቲ ምን የመሰለ ቡና ያቀምስሻል ተብዬ ነው የመጣሁት። ለእሷ ደግሞ ይኸውልህ ቡና አትወድ ከቡና ውጭ የሆኑ ቆንጆ ነገሮች አሉ ተብሏል። እንቀመሳለን። ከዛ በፊት እኔ ናቲዬን ያስተዋወቅኩ ለተመልካቾቻችን ራስህ እሺ፣ ሰላም እንዴት ናችሁ? ናትናኤል እባላለሁ። በኢትኮፍ ላይ የቡና ባለሙያ እንዲሁም ባሪስታ ሆኜ ያገለግላለሁ። ቡናን ከትኩስ ነገርም እያወጣን እንደምትመለከቷቸው ደግሞ በቀዝቃዛ ነገሮችም ደግሞ ሪፍሬሽ የሚያደርጉ ኮክቴሎችን እንሰራለን። ያ ብሪው ባራችን አልኮል ፍሪ ነው፣ ግን ደግሞ የባርነቱን ይዞ እንዲቀጥል ብለን ልክ እንደዚህ በምታዩት መልኩ እናወጣለን። ከባድ ነው። አንድ ነገር ሰምቻለሁ፣ ለየት ያለ ነገር። ኦኬ፣ የቡና ድራፍት እውነት ነው? አዎ፣ የቡና ድራፍት አላቸው። ኦኬ። እና እንዴት መሰለሽ ቡና አላውቅም። ያው ቡናው ፈርመንትድ ይሆንና ብዙ ጊዜ ፈርመንትድ ሲሆን ኮልድ ብሪው ተብሎ ነው የሚታወቀው። ብዙ ቦታ ኮልድ ብሪው ሆኖ ይወጣል እኛ ጋር። ግን ደግሞ ትንሽ ደግሞ ለወጥ እናድርገው ብለን ራሱ ፈርመንትድ የሆነውን ቡና ልክ እንደዚህ በምታዩት መልኩ ናይትሮጂን ኢንፊውዝድ የሆነበትና የቡና ድራፍት ሆኖ ደግሞ ይወርዳል። ስለዚህ ቡና በጣም ጠንካራ ቡና ወዳለው ለሚል ሰው ጥሩ ምርጫ ይዘን መጣናል ማለት ነው። ይጨርሱታል በብርጭቆ ያለው ያሳው አልኮልነት የለውም። ምንም አልኮልነት የለውም። ያው ፈርመንቴሽን ፕሮሰሱን አጭር ነው የምናደርገው። ረጅም ጊዜ በወሰደ ቁጥር ሞር ኦፍ ቢልድ እያደረገ ይመጣል ኮልድ ብሪው በባህሪው። ስለዚህ ለቡናና ለድራፍት አፍቃሪዎች የሚሆን ይመስለኛል። የሚሆን መፍትሄ ያለን ማለት ነው። ግን ተበላሽ የትኛውን ጀምር ነገር ተበላሽ። ስለዚህ እስኪ ከእንደነዚህ እንጀምርና አሁን ያልኳችሁ ድራፍቱ ለብዙ ሰው ጠንካራ ይሆንበታል። አይደለ? ኦፍ ኮርስ ትቀምሻለሽ። ጠንካራ ቡናው ደግሞ እሱ ደግሞ ነው ትንሽ ቴስቱ ምንም ፍሌቨር ስለሌለው ቡናው ፍሌቨር ስትሮንግ ይሆንብኛል ለሚል ሰው እዚህ ጋር እንደምታዩ ኮልድ ብሪውን ፍሌቨር ዳርገ ነው በሃኒ በብርቱካን ናቹራል በሆኑ ፍሌቨሮች ፍሌቨር ዳርገን እናወጣዋለን። አሁን ይሄ ምን ፍሌቨር ነው? ራሱ ድራፍቱ ቡና ሆኖ ነገር ግን ማጣፈጫ ማር፣ ብርቱካን፣ ሲናመን ነገር ገብቶበት ይወጣሉ። የምታዩዋቸው እነዚህ ሁሉ በፍሌቨርድ የሚወጡ ናቸው። ከለር መያዛቸው ትንሽ ግር አላለሽ? ኦፍ ኮርስ አሁን ወደ እሱ እንመጣና ቅድም እንዳልሽው ነው። አሁን ይሄኛው የመጀመሪያችን ኮልድ ብሪው በቃ ስትሮንግ ቡና ለሚወድ ሰው ግን ደግሞ ትንሽ ፍሌቨርድ ቢኖረው ሞር ኢንጆይ አድርጌ እንደ ኮክቴል ጠጣዋለሁ ለሚል ሰው ይሄኛው አማራጭ አለ። የመጀመሪያው አማራጫችን ቡና ለልጅ አይሆንም ማለት ወደዚህ ደግሞ አሉን አማራጮች። ሰው ይሄኛው ሞር ኦፍ ላይክ እንደ ኮክቴል ቀዝቀዝ ብሎ ኢንጆይ አድርገሽ የምትጠጪው። እኔ የምልሽ በጣምሽ የሚጣፍጥ ከሆነ ለምን አትጠጪው? ለምንድን ነው የፈራሁት? እቃው ነው እንቀምሳለን። የቡና ሻት ነው። ሻት እናድርገው አይደል? ሻት ነው የሚደረገው። መጀመሪያ እንጂ አጣጥሚ ስትለምጂው በእውነት አሪፍ ነው። ቡና ነው ይላል። ኦፍ ኮርስ ቀዝቀዝ ብሎ በሞቃት አይስ ኮፊ አይነት ነው። ራሱ ፈርመንትድ የሆነው ኮፊ በአይስድ ስለሆነ ፍሌቨርድ የሚሆነው አሁን እንዳልሽው ይሄኛው ቡና በጣም ለሚወድ ሰው ስትሮንግ ቴስቱን ለሚፈልግ ሰው አንደኛው ምርጫ ሲሆን ካፌን ደግሞ ትንሽ የሚፈልግ ሰው ወይም አንዳንድ ሰው ቡና ሲጠጣ ላይክ ጨጓራውን የሚያመው ሰው ይኖራል፣ ወይ ካፌን ብዙ የማይፈልግ ሰው ይኖራል። ለነሱ ሲሆን ደግሞ ይሄኛው ደግሞ ሌላኛው ምርጫችን ሲሆን የቡና ቆዳው ወይም ጀንፈል እንለዋለን እኛ በተለምዶ ብዙ ቦታ ላይ እንደውም እንደ ሻይ
እያፈሉ ይጠቀሙታል እኛ ግን ልክ እንደ ኮልድ ብሪው ጀንፈሉንም ፈርመንት አድርገነው ውስጡ ያለውን ፍሌቨር በደንብ ጭምቅ አድርገን አውጥተን ከዛ ደግሞ ፍሌቨር አድርገን ደግሞ እናውጣዋለን። ይሄኛው ካፌን ኮንተንቱ ዝቅ ያለ ስለሆነ ቡና የሚከብዳቸውም ሰዎች ይሄኛውን መጠጣት ይችላሉ። ቡናዋንም ትንሽ ይሰሟታል፣ ግን ሞሮፍ ደግሞ እንደ ኮክቴል ሪፍሬሽ አድርገው ይጠጡበታል። ቡና ለማይጠጡም ይሆናል። ኦፍ ኮርስ እኔ ለማስጠጣት ነው አማርኛ እንጂ ማጋጨት አማርኛ። ይሄኛው በጣም ለስ ካፌን ያለው ሞሮፍ ነስኪ ከዛር በቤት አንጋብዘው ብለን ነው ዛሬ የሚገርም መስሎሽ አንቺ የምትወጂው ይመስለኛል። አሪፍ ነው ግን ይሄን ዲስ አላውቀውም ምንድን እንደሚልም አላውቅም። እኔ ለሻይ ቀረበ ቴንክ ዩ የሻይ ቅመም ሲናመን አለው። ጀንፈሉ የራሱ ቴስት አለው፣ እንደ ቡናው አይደለም። ከቡናው ትንሽ ነው ማርም አለው። ማጣፈጫኛ ማር ነው የምንጠቀመው፣ ናቹራል ነገር ነው የምናደርገው። አሪፍ ነው። ልጨልጣት ይሄኛው ትንሽ ካፌን ይዘሽ ግን ደግሞ ያ ሪፍሬሽም ለማድረግ የሚሆን አይነት ነው። ዛሬ ግን ምተኛ ይመስላል። የሚቀረኝ የለም ጉዴ ነው እንግዲህ። እሺ ከዛችኛዋ ደግሞ ልክ እንደሷ ምንም አይነት ካፌን የማይፈልጉ ሰዎች ሲኖሩ ካፌን እንደው መጠጣት የማይፈልጉ ግን ደግሞ እንደ ሪፍሬሽመንት ደግሞ መጠጦች ሲፈልጉ ሌላኛው ደግሞ ይሄኛው የምታዩት መጠጣችን ደግሞ ከርከዴ ወይም ደግሞ ሂቢስከስ የምንለው ነው። ከርከዴ ብዙ የጤና ጥቅም አለው፣ ግን ቴስቱ በጣም ስትሮንግ ነው፣ ሶር ነው፣ ጎምዛዛ ነው እና ብዙ ሰው አይወደውም ከርከዴ ለመጠጣት። እኛ ግን እዚህ ጋር በደንብ ፍሌቨር ዳርገ ነው እንዲጠጣ ሰው ወዶት እንዲጠጣው አድርገን ልክ እንደዚህ እናወጣዋለን እና ሰው ቡና የማይፈልጉ ሰዎች ደግሞ እንትን እየመሰለኝ ማጂክ አለ አይደለም ሰራው ነው የሚል ኦርደር ላይ ሲወጡ ልክ እንደዚህ ሳይሆን እንደ አንድ ኦርደር በቦትል እንደ ኮክቴል ደግሞ በማርቲኒ ግላስ ሆኖ ይወጣል። ቦትል አውርዶ ነው ሰው የሚጠጣው። ባር አይደል? ነይ ዛሬ መጨረሻችንን ማየት ነው። እኔ ግን አሁን እንዲህ ሲቀላ ቡና እያሰብኩ ስለሆነ ለምሳሌ ከበደኝ። ቀዝቀዝ እስኪ ጠጪ። እንዴት አገኘሽው? ወይ ይጣፍጣል። ስዊት እና ቦትል ይሰጥሽ? ቦትል ይረድ? ይሄ ታሪክ ነው። ምን አለው ልበል? ብርቱካን ይሁን ለየት የሚል የክሬም ቴስት አለውና ቴስቱ ስትሮንግ ስለሆነ ሞር ያንን ስትሮንግ ቴስት ባላንስ የሚያደርግለት ነገር ይፈልጋል። ለዛ አሁን ግን ሞር ብዙ ሰው ኢንጆይ አድርጎ የሚጠጣው ይሄን ቦትሉን አውርጅ። ጥሩ ነው፣ በጣም ጣፈጠኝ። ጠንካራ ሲል ነው ደስ የሚለኝ። ይሄንን ይዘሽ ትሄዳለሽ። ሌላስ ምን አዲስ ነገር አለ? ብዙ ቡና ስለቀመሽ ድራፍቱ በጃምቦ ሳይሆን በዚች ማለት ነው። ፎቶ እንዳይረሳ። አሁን ምንድነው ይሄኛው ሚዲየም ፕላስ ነው የተጠቀምነው ሮስቱ እና ያው ዳርክ ሮስት ነው እኛ ሀገር ብዙ ቦታ የምንጠቀመው። ቡናችን ዳርክ ሮስት ነው፣ ጀበና ላይ የምንጠቀመው ዳርክ ሮስት ነው፣ ካፌ ላይ ብንገባ ኤስፕሬሶችን ዳርክ ሮስት ነው። የዳርክ ሮስት ቡና ደግሞ ብዙ ነገሩን ያጣቡና ነው። ቴስቱ ግን እዚህ ጋር አፍተር ቴስት ላይ የሚቀርብን ያ ጉምዛዜ ምሬት ቴስት አለና ጠንካራ ቡና የሚለውን ብዙ ጊዜ አጀስት ያደረግነው በዛ ቴስት ነው። እኛ ጋር መጣው ብዙ ጊዜ ከስተመሮች ሚዲየም ቡና በካፕሱሉም ስንሰጣቸው ዊክ የሆነ ይመስላቸዋል። ግን ሞር ኦፍ የጠንካራውን ሌቭሉን በዛ አጀስት ስላደረግነው ነው እንጂ ቡና መጠጣት ያለበት ቢሆን ሚዲየም ሮስት ጀምሮ ነው መጠጣት ያለበት እና ከለሩም ልዩነት አለ አይደል? ከለሩም ዲፍረንስ ይሆናል። የቀጠነ ይመስላል ሚዲየም ስታዩ ሶ ይሄኛው ጃምቦአችን ሜቢ ዲስ ዊክ ላይ ያስሞከርነው ነው። ሚዲየም ፕላስ ነው። ስትሮንጉን ቴስት የሚፈልግ ከስተመር ያገኘዋል። ሞር ግን እኛ ጋር የምንጠቀመው ሚዲየሙን ነው።
ከስተመር ግን አንዴ ያኛውን ቴስት ስለለመደው ይዩትና እኛ ጋር ግን ሲመጡ ሁለቱም አማራጭ አለ። ሚዲየሙንም ለሚፈልግ ከስተመር ደግሞ ቴስቱም ስለሚቀንስለት ሚዲየሙን ያገኛል። ጀስት ያኛው የለመድኩትን አይነት ለሚል ሰው ግን አንመክረውም። ግን ሚዲየም ፕላስ አድርገን ነው ዳርክ ሮስትም አናደርገውም። ትንሽ ገባ ብሎ ደግሞ ይሞከራል። እስኪ ቡናን በስትሮ አክቹዋሊ በአይስ ካፌ ተለምዷል። እኔ የምልህ ቡና ትወዳለህ? ኦብቪየስሊ በጣም የትኛውን ነው የምትወደው? ሻቱ ኦፍ ኮርስ ኤስፕሬሶ አሉ። እንደነዚህ ደግሞ ቤ60 አንድ ቡናዎች አሉ። ፊልተር ቡናዎች፣ ድሪፕ ቡናዎች ይባላሉ። እነዚህ ሞር ስትሮንግ ነይ ወይ ነው ተገርማ ነው መጣይ ከባድ ነው በድራፍት ዕቃ የሚዲየም ፕላሱ ስሜት አለ በደንብ አለው እና ይሄ የተቆላ ቡና አንዳንድ ሰዎች እንዲሁ ሳይፈጭ ያኝኩታል እና አንዳንዴ ቴስት አድርጋለሁ ዝም ብዬ የሱ አይነት ጣዕም አለው። ይሄ መረር ያለ አይነት ቴስት አለው ከአይሱ ጋር በጣም የሚገርም አይነት ጣዕም ነው የፈጠረው። ይሄን ስንት መጠጭ ይመስልሻል በዚህ ቴስት? ኧረ ይሄንን መጨረስ ይችላል ይሄ ለሳምንት ነው። በቃ ከዚህ በኋላ አትኝ ግን በጣም ሃይፐር ያደርጋል። በጣም ኦፍ ኮርስ በቃ ቡናውን ለሚፈልግ ሰው ካፌኑም ስትሮንግ ይሆናል። እዚህ ጋር መጠቀም ይችላል። እንዳልኩሽ ከሚሆን ደግሞ እንደዚህ ሲሆን ይሻላል መሰለኝ። ፈርመንት ሲያደርግ ካፌኑ ሞር ስትሮንግ የመሆን ቻንስ አለው። ብዙ ሰዎች ይሄንን ይመርጡታል። በእውነት ተመችቶኛል። በስመ አብ እውነትም ድራፍት። በቀጣይ ስትመጪ ደግሞ እንዳልኩሽ ሮስት ሌቭሉንም ደግሞ መርጠሽ በሚዲየም ሮስትም ስትፈልጊ እንደሱ ስትሮንግ አይሆንም። ደግሞ ሚዲየም ሮስት ሲሆን ደግሞ በደንብ ላላ ያለ ቴስት አለው። በደንብ ፍሌቨሮቹን የምትሰሚበት እንትና ሌላ ምንም የተጠቀማችሁት ነገር የለም? ቡናና አይስ ብቻ? ቡናና አይስ ብቻ ፈርምንጀው ነው። እንደዚህ ፍሌቨርድ እንዲሆን ስትፈልጊ ደግሞ እንደዚህ ፍሌቨርድ ነው። ይሄ በጣም ቆንጆ ነው። በጣም ቆንጆ ነው። ብጨርሰው ብዬ አሰብኩና ግን ፈራሁ። እስኪ እንደው እንደኔ ተስገብግቦ መጠጣት ፈልጎ ሀሳብ ለያዘው ሰው ለምንድን ነው የሚከለከለው? አሁን እነዚህን ቀምሼ ይሄን መጠጣቴ ከጤናማ አንጻር ወይም በጣም ሃይፐር መሆኑ እንደ ልምር ነው ቡና እንደ ሰው አንዳንድ ሰው ማታ ቡና ስጠጣ እንቅልፌን አልተኛም ሰው እንደነዚህ አይነት ከስተመሮች ሲሆኑ ሜቢ ቀን ላይ ከምሳ በኋላ ምንም ምን ይታየኛል። ይሄ ቆንጆ ነው። ቆንጆ ነው። ያቀላል። ቀላ አድርጎ ያሳያል። ብዙ ቆንጆ ነው። እና እንደዚህ አይነት ከስተመር ሲሆን ምሳሌ መጥቶ ኢንጆይ ማድረግ ይችላል። ማታ ቡና የሚከብደው ከስተመር አለ። አንዳንድ ከስተመር ደግሞ ማታ ላይ ቡና ሊጠጣ ችግር የለውም። ከዛ አንጻር ነው እንጂ ከጤና አንጻር እንደምታየው ነው የምንጠቀማቸው ኢንግሪዲየንቶች ስኳር አናስገባም። ናቹራል ነገሮች ናቸው የምንጠቀመው። ሰው ሞር ኦፍ ሄልዙንም ደግሞ ያማከለ ነገር እንዲሆን ብለን ነው ሂብስከስ ስንጠቀም። ከጤናም ያለው ጥቅም ደግሞ ብዙ ስለሆነ ሰው ከስተመር እዚህ መጥቶ ሲጠጣ ያንንም ደግሞ እንዲያገኝ በሚል ነው። እንደው ከዚህ ጋር አያይዘት ነገር ያሰብኩት ምን መሰለህ፣ አሁን እዛ ጋር የምንመለከታቸው ነገሮች አሉ። ምንድን ናቸው? ከቡናው ጋር ተያያዥነት ያላቸው ነገሮች ናቸው። ያው እነዚህኞቹ እዚህ ጋር ስፔሲፊክሊ ያሳየው ሲግኒቸር ድሪንክ ናቸው። ሲግኒቸር ድሪንኮች እኛ ቤት ብቻ የምታገኛቸው መጠጦች ናቸው። በዚህ ፍሌቨር፣ በዚህ ቴስት ሌላ ቦታም ለምሳሌ ሂብስከስ ሊኖር ይችላል። እነዚህን አይነት ቴስቶች ግን የምታገኙ እኛ ጋር ናቸው። የቤታችን ስፔሻል ስለሆኑ ነው። እዛ ጋር የምትመለከቻቸው ደግሞ የተለያዩ የቸኮሌት ፓውንትኖች አሉ። ሌሎች ሜኖቻችን ላይ ደግሞ ከአይስድ ላቴ ጀምሮ ፍራፕቺኖች አሉ። ፍራፕቺኖች ሲሰሩ ስፕሪንክል የሚደረጉ ቸኮሌቶች አሉ። ሰው ቤታችን ቡና ለሚወደውን ብቻ ሳይሆን ደግሞ ህፃናትን ቢመጡ ቲኔጀሮችን ቢመጡ ሁሉንም ያማከለ ሜኑ ነው ያለን እና ለእነሱ ደግሞ የሚሆኑ ኮክቴሎች ናቸው። እንጂ ካፕቺኖ ነው እኔ ወተትን ስለማልወድ ኦት ሚልክም አለ። ከባድ ነው። ምን ነው ትጅም እንዳትጂ ነው እዚህ ያለ ለማንኛውም ጾመኞችም ሲሆኑ ኦት ሚልክ እንጠቀማለን። ሰው አይስድ ላቴዎቹ ቅድም ያልኩሽ ለጾመኛም ደግሞ በኦት ሚልክ አድርገን ቆንጆ አይስድ ላቴዎቹም ትኩስ ነገር ደግሞ በዛው እናወጣለን። ቡናን ስታዘጋጁ ከአጠባ እስከ አቆላሉ ኤቭሪቲንግ ራሳችሁ ናችሁ የምታደርጉት ወይስ ተዘጋጅቶ መጥቶ ነው? ኦፍ ኮርስ እንደ እንትኑ ነው። ያው
አንዳንዱም ኖርማሊ አብዛኛው ቡና ታጥቦ የጨረሰ ቡና ስለሆነ ወይም ደግሞ ወሽድ ያልሆነ ቡና አለ፣ ወሽድ የሆነ አለ። እኛ ግን ኳሊቲዎቹን ቡና ተጠቅመን ሞር ኦፍ ሮስት አድርገን ፓክ የምናደርገው እኛ ነው። በዚህ ሁሉም በዚህ ቤት ውስጥ ነው የሚጠናቀቀው። ያ በኢት ኮፊ ማለት በኢት ኮፊ ነው። እነዚህ ካፕሱሎቹን እዚህ ሳይሆን ሌላ ቦታ ወይ ራስ ላይ ነው ፓክ የሚደረጉት። እነሱም እዚሁ ሎካሊ ነው ፓክ የምናደርጋቸው። የሀገራችንን ቡና የኦሪጂኑ ሰው እኛ ጋር ሲመጣ ቡና ብቻ ብሎ ሳይሆን የሚጠጣው ዛሬ የጅማ ቡና ይጠጣ፣ ነገ ደግሞ መጥቶ ጉጂ ልጠጣ ብሎ ላይ መርጦ የሚጠጣበት ቻንስ አለው። ቡናውን ከነ ኳሊቲው ከነ ፍሌቨራቸው እንዲያማርጥ እድሉን አመቻችተን ደንበኞቻችሁ የምን ቡና ነው በጣም የሚመቻቸው? የትኛው ቡና ደንበኛ አለው በደንብ እንደ ቴስት ነው። አሁን እንደዚህ ብለን አንወስደውም። ቢኮዝ አሁን ለእኛ ጋር የሚመጡ ሰዎች ሁሉንም ኤክስፒሪየንስ ማድረግ ይፈልጋሉ፣ መሞከር ይፈልጋሉ። ቢኮዝ እንደዚህ አይነት ቻንስ አልነበረም። አንድ ካፌ ገብተን ቡና ስንጠጣ ቡና ነው የምንጠጣው። ግን እንደዚህ ስፔሲፊክ ኦሪጂን አይነት ቡና የሚያቀርቡልን ቦታዎች ጥቂት ናቸው ሀገሪቱ ላይ ያሉት። ሰው እዚህ ሰው ሲመጣ አሁን ለኤክስፒሪየንስ ማድረግ ይፈልጋል። ዛሬ መጥቶ ጉጂ የሚጠጣ ከስተመር ነገ ደግሞ ሲመጣ ሌላ ኦሪጂን ቴስት ማድረግ ይፈልጋል። ሰው ሁሉም ግን ኦፕሽን አለ። እኔ የጠጣሁት የጉጂ ነው፣ የይርጋ ጨፌ ነው፣ የካፋ ነው። እስኪ ንገረኝ። ያው እንዳየሽው አሁን ሞር ትራዲሽኑ ላይ እና እዚህ ጋር የምንጠቀማቸው አሁን ላይ የጉጂ ቡናዎች ናቸው። ያ ሞር ኦፍ ፍሩትነስ ፍሌቨር አላቸው። ጀበናውም ላይ ፊል እንዳደረጋችሁት ሚዲየም ሮስት ነው የጀበና ቡናችንም። ሞር ኦፍ ፍሩትነሱን በደንብ አድርገን ፊል እናደርገዋለን እዛ ላይ እና ግን ቼንጅ ያደርጋል። ኔክስት ደግሞ ሜቢ ይርጋ ጨፌም ሊሆን ይችላል። ያ እንደየ ፍሌቨር ናቸው። እቺ ነገር በጣም ቀልብ ይሰርቋል። ምንድነው ይሄ? እዛ ጋር ይታየኛል። ያ ኦፍ ኮርስ ያው ታች ማሽኖቹን ጎብኝታችኋል ብዬ ነው። እቺኛው ሚልካ ወይም ፋሚሊ ባሪስታ የምንላት ማሽን ታች እንዳያችሁት ብዙ መለዋወጫ አላት። ከሚጠቀሙ ቡና ውስጥ ከካፕሱል በተጨማሪ አንደኛው ደግሞ እነዚህ ፓድ ኮፊዎችን ነው። ቡና በዚህ መልኩ ፓክ ይደረግና ይሄኛው ድሪፕ አድርጎ ያወጣል። ሶ ከካፕሱሉን በተጨማሪ እንደዚህም ደግሞ ተዘጋጅቶ ይሄንን መጠቀም ይችላል። ያው ሲምፕል ነው፣ ክሊን ነው። እንደምታዩ ቡና መመዘን የለም፣ ታምፕ ማድረግ የለም። እቺኛውን ብቻ ማሽኑ ላይ አድርገን ራሱ ጨምቆ ያወጣልናል እና የውጭ የቡና አይነት ነው ይሄኛው። እቺን መቀየር ብቻ ኦፍ ኮርስ ካፕሱል ባይኖርሽ ይሄኛውን መጠቀም ትችላለሽ። ኦፕሽኑ አለ። ይሄን እኛ ጋር የሚዘጋጅ ነው ይሄኛው። እዚህ ብቻ ነው ያለው። ኦፍ ኮርስ ኦኬ። እሺ ያው እነዚህኞቹ የድሪፕ ሜተድ ናቸው። የሃንድ ብሪው ቴክኒክ ነው። አሁን እኛ ቡናን እስካሁን ያየነው በማሽን ነው። ማሽን ነው የሚጨምቅልን ቡናው። እነዚህ ደግሞ በእጅ ነው የሚሰሩት ቡናዎቹ። ምንም አይነት ማሽን የለውም። በእጅ ቡናውን ሃንድ ብሪው ሜተድ ይባላል። ቡናው ቀስ እያለ ድሪፕ እያደረገ ውስጡ ያለውን ጭምቅ አድርጎ ያወርድልንና ከለመድነው ደግሞ የቡና ጣዕም ወጣ ያለ ቀጭን የሚመስል ግን ደግሞ ስትሮንግ የሆነ ቡና እናገኝበታለን እና ሞር ኦፍ ደግሞ አሁን ከማሽንን በተጨማሪ እኛ ጋር ደግሞ ከስተመር ቢመጣ እነዚህንም መሞከር ይችላል። የሚገርመው እንደዚህ ላይት ከለር ስለሚኖራቸው ብዙ ጊዜ ተሻውጃለሁ ማለት ነው። ለስላሳ ነው የሚመስሉኝና ለመጠቀም አልደፍርም ነበረ። ስትቀምሺው አፍሽ ላይ ፊል የምታደርጊው ቦዲው ኤቭሪቲንግ እንትን ይመስላል፣ ዊክ ይመስላል። ነገር ግን ስትጠጪው ደግሞ ፊል ታደርጊዋለሽ። በደንብ ስትሮንግ ቡና ነው። በደንብ ቡናውን ከነ ፍሌቨሩ ፊል ማድረግ ትችላለች። እነዚህ ላይ ደግሞ በጣም እናመሰግናለን። በደንብ እንድንረዳውና እንድንቀምሰው ስላደረግን እናመሰግናለን። ተመልካቾቻችንም እንግዲህ የተለያዩ የቡና አይነቶች በተለያዩ ሜቶዶች እንደሚመጡና እንደሚሰሩ አሳይተውና ጣዕሞቻቸው በጣም ልዩ ናቸው። የእውነት ቡና አፍቃሪ የሆነ ሰው ይሄንን ጣዕም በደንብ ይለየዋል ብዬ አስባለሁ። እናንተ መታችሁ እዚህ ልትቀምሱ እንድትጎበኙ እየጋበዝኩ አሁንም ኢት ኮፊን ጉብኝታችንን እንቀጥላለን ማለት ነው። አጠቃላይ አገልግሎቱ ያው ታች እንዳያችሁት የካፕሱል ኮፊ ፕሮቫይድ ያደርጋል። ካፕሱል ይመረታል። ካፕሱልን እንሸጣለን፣ ቡና እንሸጣለን፣ ሬስቶራንት አለን፣ ምግብ እንሰጣለን። ከዛ ደግሞ ወደ ሌላኛው ሰርቪስ ሩም ደግሞ መተናል። ይሄ ደግሞ ዘ ሮያል ሩም ኤንድ ኮፊ ላብ ይባላል። ይሄኛው ክፍላችን ደግሞ ገስት ሃውስ ይመስላል። ይሁን እንደዚህ አይነት ድባብ አለ። አሁን እዚህ ቤት ይሄ ሩም ቱሪስቶች መጥተው እዚህ ጋር እንደምታዩት የተለያየ ቡና አለ እና ከነዚህ ቡና ይመርጣሉ። መቆያ አለን፣
ይቆላል፣ ቡናው ይፈጫል፣ ቴስት ይደረጋል። ኢትዮጵያ ቡና ከመጀመሪያ እስከሚያልቅ እንዴት እንደሆነ ፕሮሰሱን ኤክስፒሪየንስ ያደርጉታል ማለት ነው። ከመጀመሪያው እስከ መጨረሻው ከቡና መምረጥ ጀምሮ ራሳቸው ለቅመው ራሳቸው አዘጋጅተው የተለቀመም ከሆነ ደግሞ እዚህ መጥተው ሲቆላ ትክክለኛውን የቡና ቴስት አግኝተው ፈጭተው አፍልተው ኤክስፒሪየንስ ያደርጋሉ ማለት ነው። እና ይሄ ሩም ያው የተለያየ አገልግሎትም አለው። ለምሳሌ ፕሬዘንቴሽን ላለው ሰው ፕሮጀክተሮች አሉ። ይህን ክፍል እንደ ሚቲንግ ሩም መጠቀም ይቻላል። ከቡናው ቫይብ ሳይወጣ ሚቲንጉን አድርጎ መሄድ ይችላል ማለት ነው። ለምን እዚህም ኬተሪንግ ሰርቪስ አለን፣ አውትዶር ኬተሪንግ እንሰጣለን። ስለዚህ ሪፍሬሽመንት ለሚፈልግም ሰው አለን። ከዛ እዚሁ የራሳችን ሪፍሬሽመንት ፓኬጆች እናዘጋጃለን። ዲፍረንት ሬሲፒ ሌላ ቦታ የሌለ የእኛ የሚዘጋጁ ካናፒዎች አሉ። እነሱንም ጨምሮ ጁሶች አሉ። እንደሰው እንደመረጠው ፓኬጅ ሰርቭ እናደርጋለን ማለት ነው ኬተሪንጋችን። እዛ አሁን ቅድም ሰፋ ያለውን አይተናል። ከዛ እቺኛዋ ክፍላችን ደግሞ ይሄኛው ደግሞ 6 ሰው ካምፓኒ የምታደርግ ነች፣ ሚኒ ነች። ሰው ፕራይቬትሊ መብላት ከፈለገ መረበሽ ካልፈለገ ወይ ደግሞ ለ6 ሰው ሚቲንግ ኳይት የሆነ ሚቲንግ ማድረግ ከፈለገ ኤኒዌይስ ከስተመሩ ለፈለገው እንደ ቪቪአይፒ ምናምን እንደዛ አይነት ሰርቪስ ይሰጣል ማለት ነው። እዚህ ቡናውን እያፈላ መረበሽ አልፈልግም ካለ ታች ያየናቸው ሲምፕል ዩዝ ናቸው እነሱ ማሽኖች ራሱ ሰርቭ ማድረግ ይችላል። አይ ደግሞ ሰው እንፈልጋለሁ ካለ አሳይን ተደርጎለት ሚቲንጉንም መመገብም ከፈለገ ይሄ ሩም አቬለብል ነው ማለት ነው። አሁን ቅድም ባለ 6 ክፍሏን አይተናል። 6 ሰው የምትይዘው ይሄ ደግሞ ሰፋ ያለ ከዛኛው ትንሽ ቫይቡ ለየት የሚል ይሄም ተመሳሳይ ለተመሳሳይ አገልግሎት የሚል ጀስት ነምበር ኦፍ ቼርስ ጨምሮ በጣም አሪፍ ነው። በጣም መቆየት ይቻላል። ሲመስ ይቻላል፣ መቆየት ይቻላል። ሰው በተለያየ አይነት የክፍል ስፋት የወንበር ብዛት ሰዎቹ መስተናገድ ይችላል ማለት ነው። ሚኒ የፈለገ አነስተኛ በሆነ ሰፊ እንግዳ ያለበት ደግሞ ሰፊ ሆነው መምጣት የሚፈልጉ ሰዎች ደግሞ በእንደዚህ አይነት መልኩ መስተናገድ ይችላል ማለት ነው። አንድ የቀረንም ክፍል አለ። ሌላ ስቲንግ ነው። በነገርሽ ላይ እያየናቸው የመጣናቸው ማሽኖች ለራሳችሁ አገልግሎት ከመጠቀም ባለፈ ለሰዎች ትሸጣላችሁ ወይ? አሁን ቅድም እንደነገርኩሽ አሁን ካፕስል አምርተን እዚህ ስንመጣ ሰው ማሽን ይፈልጋል። ለዛ ፐርፐስ ማሽን ከማሽኑ ፕሮፊት የማግኘት ነገር ሳይሆን ግን አትሊስት የሆነ ነገር ፕሮቫይድ አድርጎ ነገር ሴል የማድረግ ነገሩ ያው የሰው ጥያቄ ለመመለስ አሁን ታች ካሉት ሚቲንግ ሩሞች ይሄ ደግሞ ሞር አፕዴትድ የሆነ የራሱ ፕሮጀክተር ያለው ሰው ሚቲንግ ማድረግ ከፈለገ እዚህም እታች እንዳሉት ሁሉ ሚቲንግ ማድረግ ይችላል። እዚህ ሰው እዛ ከተሰበሰበው ደግሞ እዚህ መጥቶ ደግሞ ሪላክስ አድርጎ ስለ ሚቲንጉ እርስ በርስ ብሪፍ የሚደራረግበት ሪላክስ የሚያደርግበት ቲ ብሬክ የሚወስድበት ሪፍሬሽመንት ቦታ ነው ማለት ነው ይሄ። ኢትኮፍ ከዚህ በኋላ ያው በሙሉ የቡና ኤክስፒሪየንሱን ደግሞ እዚሁ እየተቆላ እዚሁ ሮስቲንግ ማሽን መጥቶ አንድ ሰው ገብቶ ሁሉንም የቡና ፕሮሰስ ኤክስፒሪየንስ እያደረገበት እታች ካየነው የላቦራቶሪ ክፍል ደግሞ ሞር ከፍ ባለ ነገር እየመጣን ነው። ስለዚህ አሁን ቤታችንን ጎብኝታቸዋል፣ በትንሹም ቢሆን ቀምሳቸዋል የሚጠጡ ነገሮችን። አሁን ደግሞ ሼፋችን ያዘጋጀው ቆንጆ ጥዑም ምሳ አለን የጾም እሱን ደግሞ በጣም ደስ ይለናል።
በኢትኮፍ ያለን ቆይታ አሁንም እንደቀጠለ ነው። የተለያዩ የቡና አይነቶችን ቀምሰናል አይደል? ቀምሻለሁ። ሳላካ ቡና አልቀመሰችም። የተለያዩ የቡና አይነቶችን ቀምሰን ለእናንተ ማስቃኝተናል። አሁን ደግሞ ኢትኮፍ ቆንጆ የሆኑ የጾም ምግቦች አሉ። ምግቦቻችንን ትሞክሩልናላችሁ፣ ያላችሁን ማስተያየት ለኛ ታደርሳላችሁ ስላሉ ለእናንተም ለነሱ የምግብ አይነታቸውና ጣዕሙ ምን ይመስላል የሚለውን እናያለን ማለት ነው። ከዚህም ጎን ለጎን እንግዲህ እስካሁን አብራኝ ስትጎበኝ ስትመለከት የነበረችውን ተወዳጇን ቲክቶከር ምሩ ደግሞ ከእናንተ ጋር በደንብ አስተዋውቃታለሁ። ከሷም ጋር ቆይታ ይኖረናል ማለት ነው። እንዴት ዋላችሁ? ሰላም ነው? እሺ ቴብሉ ሙሉ አረጋችሁልን? አዎ፣ እናመሰግናለን። አሁን ያመጣሁልሽ ቬጅቴብል ሳንድዊቻችን ነው። ይሄ ደግሞ ግሪክ ሳላድ እንለዋለን። ያ ደግሞ ፔኔ ፔስቶ። እዚህ ጋር ደግሞ ስፔሻል ሽሯችን አለች። እሺ ይሄ ደግሞ ስፔሻል ሽሯችን ነው። ያኛው ደግሞ ብሬድ ቦል ሱፕ እንለዋለን። ፓምኪን ሱፕ ነው። እኛ ቤት ዲስፕሌይ የምናደርገው በብሬድ ቦል ነው ማለት ነው። ፓምኪን ነው? ፓምኪን ሱፕ። እናመሰግናለን። ምንም አይደል። መልካም ድረስ ኦሊቭ አለው፣ ኩከምበር አለው፣ ቲማቲም አለው፣ ሰላጣ አለው። ቆንጆ ጣዕም ነው ያለው። ቴስቱ ግን ደስ ይላል። አዎ ሽሮ ላይ ነው ልብሽ ያለው። እሺ ሽሮን እንበላለን። ቴብል ላይ ምግብ ሲበዛ የቱ እንደምትበይ ግራ ይገባል። ሁሉንም የአይን አዋጅ ይሆንልሻል። ሁሉንም መቅመስ ማየት ትፈልጊያለሽ። ራበኛውን በጣም ይኸው አሁን ሰጥሻለሁ። እንግዲህ ገምጠሽ ነው የምታሳየን። ይኸውልሽ ሰውነቴ ይናገራል ምግብ ላይ እንዴት እንደሆነ። እንዴት ትወጃለሽ ምግብ? አድናቂ ነሽ በእውነት? አይ ምግብማ መውደድ አለብሽ። ከኪሎሽ በላይ ሆነ። ይሄ ሳንዱች ነው። ውስጡ ምን እንዳለው ቀምሰን እንነግራቸዋለን። ጓደኞች አሉ። የሱ ጓደኞች ቴስት ተሰማኝ። እውነቱን ለመናገር ለመለየት አልቻልኩም። ብዙ አይነት አትክልቶች እንዳሉት ፊል አደርጋለሁ። በደንብ ይሰማኛል። የሆነ የሚጣፍጥ ነገር አለው። ስኳር ድንች አይደለም። ብቻ የሆነ የሚጣፍጥ ነገር አለው። አዎ አለው። ከዛ ካሮት አለ፣ መለየት ሰላጣ፣ ነው ሽንኩርት። የተቸገርኩት፣ ግን ቆንጆ ነው። ሜቢ ድሬሲንግ እንደሆነ ይጣፍጣል። ምን የምልሽ በዚህ ከምንጠግብ ሌላውንም ብንበላ ጥሩ ነው አይደል? እሺ ስፔሻል ሽሮ ነው። ካሮቱ ነው ስዊት ቴስት ነው መሰለኝ። አረ ብቻዬን እየገመትኩ ነው። እስኪ ያክል መሰለኝ እና ሶሱ ነው። ሌላ ደግሞ ምን እንደሆነ አላወኩም በእውነት። ኤኒዌይስ በጣም ቆንጆ ነው፣ ተመችቶናል። ስትመጡ ሞክሩት። ኦፍ ኮርስ ቺፕሱን በካቻፕ ስጦስኝ ላይ እንዴት ነሽ? አትወጂው ነገር ብዛቱ። እስማ እንቀጥላለን። ስፔሻሉን የኢትኮፍ ሽሮ ቀምሳለን። እስኪ እርቦሻል ላጉርስሽ። እንጀራ እኮ ለጉርሻ ይመቻል። አሪፍ ነው፣ አሪፍ ነው። በጣም ቆንጆ ሽሮ ነው፣ ተመችቶናል። ሰላጣው ከዚህኛው ሰላጣ ትንሽ ለየት ያለ ነው። ቆንጆ ነው። በተለይ ለጾመኛ በጣም አሪፍ ነው። መታችሁ ይሄን ምግብ እንድታጣጥሙ እንጋብዛለን። አሁንም ቆይታችን እንቀጥላለን። ዱባ በጣም ነው እንትን የምለው፣ ግን እንቀምሰው እንሞክረው። ብዙ አበሻ ዱባ ነው ያወጣው። ምናልባት እንድንወደው ሊያደርገን ይችላል። መቅመሱ ጥሩ ሳይሆን ይቀር። ፕሬዘንቴሽኑ አንደኛ በእውነት። እስኪ በዚህ ቀርቶ እንድንነግስ ወይ ያለቀ ዛሬ አዲስ ነገር እየሞከርኩ ነው። አንቺስ? ያ ኢትስ ኒው ቲንግ በጣም አዎ። ቆይ አብዛት ስዊት ነገር አለ። ይመጣፈጥ ከለመድ ነው ዱባ አሰራር ወጣ ያለ ነው።
አዎ እዚህ ዱባ በቀምሱት የምትወዱት ይመስለኛል። ያ አይከብድም ማለት እንደዚህ አይነት ቴስትም የለውም። እኔ እኮ አሁን ጣፍጦኝ ነው እየበላሁ ያለው። ፋርታ ነበር እንደው ያው ምርጥ ነው። በጣም አሪፍ ነው። ቆንጆ ቃና ነው ያለው። በጣም ተመችቶናል። ስንት ሬት ታደርጊያለሽ ለምግቦች? ያንን 10 10 አንድ ነገር ብቻ ስለበላው አሮን ነው። አሪፍ ነው። ይሄም ዱባውም አሪፍ ነው። አዲስ ነገር መሆኑ ኒው ኤክስፒሪየንስ ነው። በጣም አሪፍ ነው። ወደነዋል። መብላታችንን እንቀጥላለን። ምሩ ህዝቡን ሁሉ ፍቅር ለማስያዝ በቲክቶክ ኮንተንታችሁ የፍቅር ታሪክ ነው የምትሰሩት። ከፍቅር ውጭ ምን አለ? ትልቁ ነገር እሱ ነው አይደለ? እንደው ግን አፍቅር ያለው በፍቅርሽ ሞች ያለው የሚል ሰው አልመጣም? አይዞሽ አድናቂ ወዳጅ ነው ነው ፍቅር ስለሆነ ሴንሲቲቭ ስለሆነ የሰው ፊድባክም በዛው ልክ ስስት የሚልልሽ ሰው ይበዛል። እውነት ነው። እንደዚህ አይነት ሰዎች ናቸው ያሉት። ምሩን እንግዲህ ብዙዎቻችን የምናውቀው ምሩ ምልሽ ያው በቲክቶክ ስምሽ ነው ምሩ። እውነተኛ ስምሽ ምህረት ነው አይደለ? እኛ ከምናውቃት ቲክቶከሯ ምሩ ውጭ ያለችዋን ምሩ እስኪ ያስተዋውቂ። ምህረት መስፍን እባላለሁ። ትምህርት ጨርሻለሁ። ግራጁዌት አድርጌያለሁ። ማኔጅመንት እና ቢዝነስ ማኔጅመንት ዲግሪ። አሁን ሶሻል ሚዲያ ላይ ያለች ሴት ነኝ። እንዴት ወደ ቲክቶክ ገባሽ? አጋጣሚ ነው። ኢንቴንሽኔ ለኢንጆይመንት ነበረ። ግጥም መጻፍ እወዳለሁ። ሰው ግጥሞቼን ስላቸው ምናምን ራሴ ሪኸርስ አደርገው ምናምን ደስ ይለኛል። ሰው ካሜራ ፊት ምናምን ማለት ጀመርኩ። ወይም ፖስት አደርጋቸው የሰው ፊድባክ ደስ ይላል። መጀመሪያ ስትመጪ ወደ ቲክቶክ የመጣሽው ኮንተንት ግጥም ማቅረብ ነበረ። በስሜት ውስጥ ሆኖ ግጥምን ማቅረብ ነው። ስሜትሽ በጣም ደስ ይላል። ግጥሞችሽ ሰው ጋር የሚጋቡ አይነት ግጥሞች ናቸው። ተወዳጅ ነበሩ፣ አሁንም ናቸው። መጀመሪያ እሱን ኮንተንት እንድትመርጭ ያደረገሽ ያንቺ ግጥም መውደድ ነው። ለምን በሱ አልቀጠልሽ? አንዳንዴ ፓሽንሽ ምን እንደሆነ የማታውቂባቸው ጊዜዎች አሉ። ዝም ብለሽ ጆርኒሽን ህይወትሽን ትኖሪያለሽ። በመንገድሽ መሀል ችሎታሽን እያወቅሽ ትመጫለሽ። ሰው ግጥሞቼን ለሰው ማሳየት ነበር የምፈልገው። ኮንተንቶቼም በዛ ሰዓት ግጥም ሆኖ ግን አክቲንግ ሆነ። በቃ ግጥም ነው ስራው፣ ግን ቤት የሚመቱ ቃላቶች ግን በአክቲንግ ነው የሆኑት። ከዛ ሰው ጋር ሲደርስ ሞር ተቀባይነት አገኘ እሱ። ስለዚህ ፋይነት ለምን እንደዚህ ያላረገውም በሚል እንደዚህ አይነት መልክ ተሰራ ማለት ነው። ከጊዜያቶች በኋላ ደግሞ ትወናውን ይዘሽ አብረውሽ የሚሰሩ ልጆችም ጋር በጋራ በመሆን የተለያዩ የፍቅር ኮንተንቶችን ትሰራላችሁ አይደለ? እንዴት ነው ከነሱ ጋር ለመስራት እድሉን ያገኘሽው? እንዲሁ ኮኔክሽን ነው አይደል? ኮኔክሽን። ከዛ በኋላ እነዛ ሰዎች እንዳንቺ አይነት ኢነርጂ እንዳላችሁ ስታውቂ፣ ተግባብተሽ መስራት እንደምትችል ስታውቂ፣ የሚረብሽሽ ነገር ሳይኖር ሲቀር ኮኔክሽንሽን ጠበቅ እያደረግሽው ትመጫለሽ። ሰው ስተዋወቃቸው እንደ ኖርማል አዲስ ቲክቶከር ነው ኮላብ ያደረግነው። እንደን ስሮ ታይም ደግሞ ኢነርጂያቸው ደስ ይላል፣ ልጆቹ ደስ ይላሉ። በእነዚህ አይነት ሁኔታ ያው ስቲል አብሬያቸዋለሁ። እና ተቆጥራችሁ ከቀን ወደ ቀን እየጨመረ ነው ያለው አይደል? የቡድን ቁጥራችሁ ልጆች እየመጣ ስለሆነ በጣም አሪፍ ነው። ኮንተንቱን ራሳችሁ ናችሁ የምታዘጋጁት? ራሳችን በእውነት ራሳችን ነው የምንጽፈው፣ ራሳችን ነው የምንቀርጸው። ኤዲቲንግ ራሳችን። እንዴት ነው ገበያ? የቲክቶክ ገበያ እንዴት ነው? እንምጣ። ዲፌንስ እንዳንቺ ኢነርጂ እንዳቅምሽ የትም ቦታ ላይ ስሪ። ሁሉም ቦታ ስኬት አለዋል፣ ሁሉም ቦታ ገበያ አለው። ሰው ቲክቶክ ላይ መቶ የሚሳካለትም ማለት ቲክቶክ ላይ መቶ ማይሳካለትም ማለት ነው። አንቺ ብቻ ልብሽ የሚልሽን ደህና ነገር ስሪ፣ ልብሽ የሚያርፍበት ነገር ላይ ስሪ። አታስቢውም ኢንካሙን ገንዘቡን ማሰብ ትተሽ ህይወትሽን ነው የምትኖሪው። እንደዛ ሲሆን ገንዘቡ እንዴት እንደሚመጣ ማታውቂውም፣ ግን ይመጣል።
እስኪ ከቲክቶክ አለም ወጣን በልና ምሩ ምን አይነት ምግብ ማብሰል ትችላለች? ጉድሽ ነው እንግዲህ ምን ሰማው አሁን ጎረምሳኝ ነው የምኖረው እንትን አለ ኢንጆይ ማድረግ ሰው አይደለም ኩክ ማድረግን ኢንጆይ ማለት ሰው ሁሉም የራሱ ኢንጆይ የሚያደርገው ነገር አለ እንደ አክቲቪቲ እኔ ምግብ ማብሰል አልወድም ስል ብዙ ሰው አኳርድ ይሆንበታል ዋይ በቃ የሆነ አክቲቪቲ ነው ምግብ ማብሰል እንደ ማንበብ እንደ መጻፍ እንደ መስራት በቃ እንደዛ አንድ አክቲቪቲ ነው ሰው ኢንጆይ አላደርገውም ግድ ከሆነብኝ ግን እሰራለሁ እንደው ከምትችያቸው ውስጥ አሁን ይዞ ሁኔታ እችላለሁ ግን እንትን አይደለም ኢንትረስት የለኝም አልዝናናበትም ግን አብሲ ይሄን ስሪ ብትይ እሰራለሁ ታውቂያለሽ ሁላችንም እኮ የሀበሻ ሴቶች ሳትፈልጊም ጓዳ ገብተሽ ያደግሽው ታውቂያለሽ ብዙ ነገር የሀበሻ ልጅ ስትሆኚ ሳትፈልጊም ኩክ ማድረግ ታያለሽ ሙያ ታያለሽ እናትሽ ስርስር ማለትሽ ስለማይቀር ቁጭ ብለሽ እንትን አትይማ ይማራል ሰው በቃ ሳትፈልጊ ትማሪያለሽ እንደው እኮ ዶሮ ተምረሻል አዎ ግን እኔ እፈራለሁ ዶሮ ምን እንዳደረግሽ ምንም አድርጋኝ አታውቅም ግን እሰራለሁ እኮ እውነት እሰራለሁ እንዲህም ሁሉንም እሰራለሁ ማለት እችላለሁ ኤክሰፕት ዶሮ ግን ዴይሊ አክቲቪቲ አይደለም ሰው ሰርቶስ ሲያቀርብልሽ የምትወጂው ምግብ ማይ ፌቨራይት ምግብ አይብ ነው አይብ በጣም ነው አይብ ምንድን እንዴት አይብ በምንም ይሁን አይብ በጎመን አለ አይብ በሚጥሚጣ አለ እሱ ነው ፌቨራይት ምግብ ከዛ በዘለለ ቅድም ወተት አልወድም ስትይ ነበር እርጎና አይብ ግን እወዳለሁ እርጎና አይብ ትወጃለሽ እሱ ይገርመኛል ወተት ይወድና እርጎ አይወድም ወይ ደግሞ እርጎ ይወድና ወተት አይወድም በጣም አሪፍ ምሩዬ እየበላሽ እኔን እያየሽኝ ነው ግን በጣም ነው የምበላው እስኪ ደግሞ ወደ ቲክቶክ እንመለስ ቲክቶክ ላይ በጣም ብዙ አይነት ሰዎችን ነው አይደል የምንመለከተው ብዙ አይነት ኮንተንት ያላቸውን ልጆች ወጣቶች ትልቅ ሰዎች እንመለከታለን ከዛ ውስጥ ግን በጣም ይረብሸኛል ቲክቶክ ላይ ይሄን ነገር እጠላዋለሁ የምትዩ ነገር ምንድነው ቲክቶክ ላይ አሁን የሚረብሹ ነገሮች በስተዋል ኖርማሊ ሁሉም ነገር ወደ ሶሻል ሚዲያ ስለመጣ በኖርማል ህይወትሽ ላይ ልትሰማያቸው ላታያቸው ማትሻቸው ነገሮች ይመጡብሻል በቃ ሳትፈልጊ ይሄ መጥፎ አክቲቪቲዎች ስድቦች ነውሮች የሰው ህመም ሞት በቃ ብዙ ነገሮች ማጆሪቲው እንደዛ ሆነ ሰው አሁን ማይረብሽሽ ነገር ብትኝ ብጠቅስ ይቀለኛል ያኛው በጣም በስተዋል እንደምታየው ነው ቫይብሽን ሁላ ነው የሚቀይረው ሙሉሽን ይቀይራል ጠዋት ተነስተን ስልካችን ላይ ምናምን ስለሆነ ደሁል ቀንሽን ምናምን ነው በቃ ይረብሻል ያው ቲክቶክ መምጣቱ በራሱ የፈጠራቸው ብዙ በርካታ እድሎች አሉ ብዙ ጠቀሜታዎች አሉት ከዛም ግን ጎን ለጎን እንደ ትውልድ ብዙ ነገርን አቀጭጫል ብዬ እኔ በግሌ አስባለሁ አይመስልሽም ብዙ ማንበብ እንዳንችል ብዙ ነገርን በቶሎ እንድንሰላች ጥሩ ነገር ላይ ትኩረታችንን እንዳናደርግ አድርጎናልና እሱን ደግሞ ስንል እንደናንተ ጥሩ ፍቅርን የሚሰብኩ አሪፍ ኮንተንት የሚሰሩ ደግሞ ወጣቶች አሉ ለዚህ ሁለቱንም በተመጣጠነ መልኩ ለኛ በማይረብሽ መልኩ ብንጠቀመው ብናየው ያንን ለመማሪያነት ይሄኛውን እየተዝናናን ምንማርበት ሊሆን ይችላል በሱ መልኩ ብናየው ጥሩ ነው ያስባለሁ በምን አይነት መልኩ ምሩን እንጠብቃታለን ከዚህ በኋላ ከቲክቶከርነት ከሚለው ባሻገር እንደ አንድ ሴት በተለያየ ስራ ያደግሽ አንድ ቦታ ላይ መቆም ይሰለቻል ሰው ለውጥሽን ሰው ማየት አለበት እድገትሽን ሰው ማየት አለበት ስለዚህ በአዳዲስ ነገሮች እመጣለሁ ብዬ ተስፋ አደርጋለሁ በቅርቡ በግጥም መጽሐፍ እመጣለሁ እንጠብቃለን ግጥም ላይ በጣም አሪፍ እንደሆንሽ ተመልክተናል እኔ በጣም እንግዲህ ያንን የግጥም መጽሐፍሽን እስከማየው እስከማነበው ድረስ በጣም ቸኩያለሁ እንዳትረሺኝ ኧረ አረሳሽ መጥቼ ነው የምሰጥሽ እዚህ ግን አሁን እንደዚህ አይነት ኮንተንቶች ሲሰሩ ሰዎች ይሄ ታሪክ እኮ የኔ ታሪክ ነው የሚል አስተያየት አይደርሳችሁ የብዙ ሰው ታሪክ ነው ማለት እንዴት መሰለሽ አንድ ያለ ነገር ነው ምድር ላይ ኖርማሊ የሌለ ነገር የለም ሁሉም ያለ ነገር ነው ሼፕ አድርገሽ ነገሮችን ትቀያይሪያቸዋለሽ እንዴ ምንም የሰው ልጅ ሊፈጠር የሚችል አዲስ ነገር የለም
ሰው የብዙ ሰው ታሪክ ነው። እኛም ስቶሪ ጭንቅላታችን ውስጥ ሲመጣ ስታስቢም ካለ ነገር ላይ ነው ረስተሽው ብለር ሆኖ ጠፍቶ ነው እንጂ አለ። አዎ በቃ እነዛ እንትኖች አሉ። ብዙ ሰው የእነሱን በቃ የሆነን እስኪመስላቸው ድረስ ፔኑን ብትይ ደስታውን ብትይ ብሬክ አፑን ብትይ ሁሉንም ነገር በቃ ያይበታል። እንደው ይሄን ነገር ሁሉ ኖራችሁበት ነው ወይስ ከሰው የምታዩት እና የጻፋችሁት? አንዳንዴ ጥያቄ ይሆናል አይደል? እቺ ልጅ የምር ይሄን ፍቅር ፊል አድርጋው ነው ተሰምቷት ነው በዚህ ልክ እሷ ህይወት ውስጥ ያለፈችው ነገር ይኖር ይሆን ብሎ ሰው ያስባል ነው? እስኪ ወደ ራስሽ ደግሞ አምጥተሽ ነገር አሉ የኖርኳቸው ህይወቶች አሉ። እንዴት ነው በማጥፋት ውስጥ በመውደቅ ውስጥ በስተቶች ውስጥ አዳዲስ ስቶሪ ክሬት አደረጋልሽ አንቺ ህይወትሽ ላይ አንቺ ብቻ ለመሳሳት አትፍሪ። በእንደዚህ አይነት ሩቲን ውስጥ ሳልፍ አሉ ህመሞች አሉ የሆኑ ደስታዎች እና ከኖርናቸው ደግሞ ካየናቸው ባሻገር ደግሞ ታነቢያለሽ፣ ሰው ትሰሚያለሽ። ከእነሱ የመጡ ናቸው። አሁን ከጊዜ በኋላ ነው ያወቅሽው ትወና እንደምትችይ ወይ? በእውነት እግዚአብሔር ማለት በቃ ምህረትን የሆንኩትኝ እኔ ከዛ ነው እየመጣ እንጂ ምንም ስኪል የለኝም ምናምን እሆናለሁ ብዬ አላሰብኩም። ምንም አላውቅም። መክሊትሽን በቲክቶክ አማካኝነት አግኝተሻል ማለት ነው። እንኳን ደስ ያለሽ። ምሩዬ እንዴት ነበር ቆይታችን? እንዴት አገኘሽው? አሪፍ ነው በጣም እውነት እንጆይ አድርጌዋለሁ። የቤቱ ሰላም በጣም ደስ ይላል። ሰልችቶናል። በቃ ተመሳሳይ ነገር አለ ውጭው ላይ የምታዩ ተመሳሳይ ነገሮች። አሁን በታለሽ በቃ ዘኛተሽ ታርፊያለሽ። በተለይ ለእናንተ አይነት ኮንተንት ክሬተር ለሆኑ ሰዎች ቦታው በጣም የሚመች ይመስለኛል። በደንብ ከራስሽ ጋር ተገናኝተሽ ቆንጆ ሀሳቦችን ለመጻፍ ጊዜ ለማሳለፍ ስራዎችን ለመስራት የሚመች ነው። በጣም ሰላም አለው። ላይ ያለው ታዳምጪውን መጠቀም ትችላላችሁ። አንድ 6 አትወሩ አረኑና እስኪ ጓደኞችሽንም ሰብሰብ አድርገሽ ይዘሽ መጥተሽ አሳያቸው። ይሄንን በጣም አሬጃችሁ መጣ ቡና ደግሞ በጣም ይወዳሉ። በእውነት ማረኝ ልሻቸው መጣ ነው። ለዚህ ወደሽዋል? አዎ እኔ በጣም ወድጄዋለሁ። በጣም እንጆይ አድርጌበታለሁ። በጣም ደስ የሚለው መስተንግዷችሁ። ይሄ ቅድም የጠጣ ነው ከርከዴ ነው አይደል? አዎ ሂቢስከስ ወይ ከርከዴ ነው የቤታችን ሲግኔቸር ድሪንክ። እናመሰግናለን። እስኪ ደግሞ ቸርስ እንባባል። ቸርስ። እቺ ነገር ተመችታሻል? አዎ ቅድም ይጣፍጣል። ጣፋጭ ነገር ደስ ይለኛል። ለዚህ እዚህ ስመጪ ይሄን ነው የምቀምሽ ይመስለኛል። አክቹዋሊ ቀምሰሽው። አዎ በጣም አሪፍ። እኔም ወድጄዋለሁ። የቡና አፍቃሪ ስለሆንኩኝ ወደዛ ልትቻለሁ እኔ። ተመልካቾቻችን እንግዲህ በዛሬው የእፍታ ፕሮግራማችን በኢትኮፍ ተገኝተን የተለያዩ የቡና አይነቶችን የቡና አቀራረብ ሁኔታውን እያንዳንዱ ነገር ቃኝተን እንዲም ደግሞ በአማረ የጾም ምግብ ከምሩ ጋር በመሆን በጣም ቆንጆ ቆይታ አድርገናል። የነበረን ቆይታ እንደወደዳችሁ ተስፋ እናደርጋለን። ከሌሎች የአርትስ መዝናኛ ፕሮግራማችን ጋር ቆይታችን አድርጉ። ሰላም ቆዩ።